ይቅርታ ይሉኛል ብሎ ቢያዩት ምንም አልሆነ ነው። ይታሰሩ ብሎ እስር ቤት ሲልካቸው አምልጠው የት ይሄዳሉ? ዋሻ ውስጥ። ዋሻው ከገቡ በኋላ አምልጠውን ዋሻ ገብተዋል አሉት። ዋሻ ገቡ እንዲህ አለ። እኛስ ብናገኛቸውስ ድንጋይ ነው እንጂ ምንጭንባቸው እንገላቸዋለን እንጂ ምን እናደርጋቸዋለን? የገቡበትን የዋሻውን ቀዳዳ እዩና ድፈኑት አላቸው በትልቅ ድንጋይ። አለቀ፣ መውጫ የላቸውም خلاص። እነሱ ግን ሲገቡ ፈቃሉ ብለዋል ረበና አቲና ሚን ለዱንከ ረሕመህ፣ ካንተ ዘንድ የሆነችን እዝነት ስጠን፣ ወሀይእ ለና ለእኛ አመቻችልን አዘጋጅልን፣ ሚን አምሪና ረሸደን ምኑንም ነገራችንን እንዲመችን እንዲስተካከል አድርግልን አሉ ነው። እንዲያው እሺ ብያለሁ ብሎ ጥላቶችን ማጥፋት ይቻላል። ዋሻ ላይ የገቡት መንደል ይቻላል። ዋሻውን መቅደድም መሰንጠቅም ይቻላል። ሊአን አላህ ዓላ ኩሊ ሸይኢን ቀዲር ማድረግ ይችላል። እሱን ተወና ለነሱ ሰላም፣ ለሙሽሪኮቹም ተውሂድ ለሚጠሉትም ሰዎች ማስጠንቀቂያ፣ ባዕትና ኑሹርን የማይቀበሉ የሞተ ሰው አይቀሰቀስም ብሎ የሚያምን ሰውም እንዲማርበት ብሎ ፈضረብና ዓላ አዛኒህም ጆሮአቸው ምንም እንዳይሰማ አደረግኩት። በቃ እፍን ጥቅጥቅ። ከዛስ አይናቸው ማየ። ከዛስ እንቅልፍ መጣና ወሰዳቸው። ከዛስ ብዙ ዓመት ቆዩ። ምን ያህል? ፈضረብና ዓላ አዛኒህም ፊል ከህፊ ሲኒና ዓደዳ፣ ከቁጥር በስተቁል ብዙ ነው። አስቀመጥኳቸው። ከዛ ቀሰቀስኩኝና ያረኩትን አረኩ። ዝርዝሩ ይመጣል ወደፊት። የቀሰቀስኩበት ምክንያት ግን እንደው ከቀሰቀስኳቸው ሰዎች ማናቸው ይሆን የቆዩበትን እዚህ ዋሻ ውስጥ ገብተው ምን ያህል እንደቆዩ የሚያውቁት ለመፈተን ብዬ ቀሰቀስኳቸው። ጠዋት ነው የገቡት አሉ። ሲቀሰቅሷቸው ከጠዋት አንስቶ እስከ ዙሁር የቆዩ እንቅልፍ የወሰዳቸው ነው የመሰላቸው። አንታውን ሌሊት እንቅልፍ ሳተኛ ቆይተህ ፈጅር ሰግደህ ተኛ ብዬ ፈጅር ሰግደህ እንድትተኛ ባረገህ ዙሁር ላይ ስትነሳ ልቅቅ ይላል። ብድቅድቅ አላቸው። ከዛ አላህ ምን አለ? ናሕኑ ነቁሱ ዓለይከ ነባአሁም ብልሐቅ፣ በትክክል ታሪካቸውን ልነግርህ ነው አለ። ወጣቶች ናቸው። ኢነሁም ፊትየቱን አመኑ ቢረቢህም፣ በአላህ ያመኑ ናቸው። ወዚድናሁም ሁዳ፣ እሺ በሂዳያ ላይ ሂዳያ ጨመርኩላቸው፣ ልባቸውን አጠነከርኳቸው። ኢዝ ቃሙ ባሉ ጊዜ በቆሙ ጊዜ ኢዝ ቃሙ ፈቃሉ ሚለው ለብቻቸው ሲያመልኩ ቆይተው እነዚህ ነገር የሚከታተሉት አካላት ለበላይ አካል ሪፖርት አድርገውባቸው ንጉሱ አስጠርቷቸው ንጉሱ ፊት ለፊት ቀርበው ከባድ እኮ ነው። አንተ ትልቅ በቃ የመጨረሻ ወሳኝ የሆነ ባለስልጣን አካል ጋር ሆነ ሐቅ መናገር ከባድ ነው። فلذلك يقول النبي صلى الله عليه وسلم أفضل الجهاد كلمة حق عند سلطان جائر، كجهاد هلو تلقو حق النجر عرمني ባለስልጣን ፊት ለፊት ቆሞ መናገር ነው። እንዴት መጣላቸው ወኔው? وربطنا على قلوبهم ልባቸውን አጠነከርነዋ። إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة። እነዚህ ሰዎች የራሳቸውን ወገኖች ነው ከአላህ ውጭ ሌላን አምላክ ይዘዋል። ማስረጃ የላቸውም፣ ዝም ብለው ነው። ከአላህ ላይ ውሸትን ከቀጣጠፈ ሰው የበለጠ ግፈኛ ማን አለና ነው እነሱን ያሉትን ሐሳብ የምንቀበለው? አይሆንም፣ አንቀበልም ብለው አረመኔ ባለስልጣን ፊት ለፊት ቁመው ይህንን ቃል ይናገሩ ዘንድ ልባቸውን አጸናሁ። ተራላ ወኢዝ እዕተዘልቱሙሁም ወማ ያዕቡዱነ ኢለላህ፣ በራቃችሁ ጊዜ ይላቸዋል። ከአላህ ውጭ የሚያመልኳቸውንም አካላት ርቀዋቸው ሄዱ። ምንድን ነው እንደዚህ የምናደርገው ብለው ርቀዋቸው ሄዱ። ያን ጊዜ ዋሻ ግቡ አላቸው። ዋሻውን እንገናኝ ገቡ ዋሻ ውስጥ። ከዛ አላህ ረሕመቱን ዘረጋላቸው። የንሹር ለኩም ረቡኩም ምን ረሕመቲህ ወዩሀይእ ለኩም ሚን አምሪኩም ሚርፈቃ፣ በቃ ነገራችሁን ሁሉ ገርገር አደርግላችኋለሁ፣ አሳምርላችኋለሁ፣ በዝነት አይኔም አይላችኋለሁ ተባሉ። እነዚህ ሰዎች
የነቢዩላህ ዒሳ